ትናንትና መሃል ሳይንት ላይ ኦርቶዶክስ ካህናት ተጨፍጭፈዋል። 26 ሰዎች በመድፍ ተመተው ነበር። ከ26ቱ መካከል 5ቱ ምዕመን ናቸው። ሌላው 21ዱ ካህናት ናቸው። ዛሬ እኔ የሚያምርብኝ የዕለቱን ትምህርት የሚያስተምረን ወንድማችን መምህር ዘላለም ነው ብል ያምርብኝ ነበር፣ ግን አልታደልኩ። አባቴ ወንድሜ የሚገርመው ቀኑ ሲደርስ እመቤታችንን ሊሰናበታት ከደጇ ተሰናብቶ ሊሄድ እዚህ ነው የመጣው። እግዚአብሔር የወደደውን አደረገ፣ የፈቀደውን አደረገ። ደከመኝ አምላኬ ደግሞ ናፈቀኝ ብሎ ልሳነ ተዋሕዶ የቤተ ክርስቲያናችን አንደበት የሆነ የከተማው መናኝ ባህታዊ የወንጌሉ አርበኛ የሚነበብ መጽሐፍ ሲናገር የማይፈራ ለእውነት የቆመ በበረሃ በከተማ ቀንና ሌሊት ሳይደክም ያገለገለ ጀግና በቃ ደከመኝ አምላኬ ደግሞ ናፈቀኝ ብሎ መምህር ወደ እግዚአብሔር ሄዷል። ይህንን የእሱን መርዶ ቆሜ በመናገር ያዝናለሁ። አባቴ መንገድ መሪ ነው ለኔም በዚህ ደብር ላለን በመላው ዓለም ላሉ ኦርቶዶክሳውያን አጽናኝ አሌንታ የድሆች አባት ብዙ ድሆችን ተሰውሮ የሚመግብ ወላጅ አልባ ሕፃናት የሚያሳድግ እሱ እየራበው ሌላ የሚያጎርስ መምህራችን መምህር ዘላለም ወንድሙ ወልደ ሰማዕት ወደ አምላክ ወደ ክርስቶስ ሄዷል። ስለዚህ ምን ብዬ ልናገር? ይሄ የቤተ ክርስቲያን ሐዘን ነው። የቤተሰቡ፣ የጓደኞቹ፣ የባልንጀሮቹ ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሐዘን ነው። እስቲ የሱን ፎቶ ስክሪን ላይ አውጡት። እቺ እሱ የሚቆምባት አውደ ምሕረት ናት። ዛሬ እኔ የሚያምርብኝ የዕለቱን ትምህርት የሚያስተምረን ወንድማችን መምህር ዘላለም ነው ብል ያምርብኝ ነበር፣ ግን አልታደልኩ። አባቴ ወንድሜ የሚገርመው ቀኑ ሲደርስ እመቤታችንን ሊሰናበታት ከደጇ ተሰናብቶ ሊሄድ እዚህ ነው የመጣው። እመቤቴም ደጅሽን የረገጠ አገልጋይሽን ልጅሽን ቅፍ ድግፍ አድርገሽ በክብር ሸኝልን። ምእመናን የምናለቅሰው ለመምህር ዘላለም አይደለም። መምህር ዘላለም በኖረበት በእድሜ ዘመኑ ከእድሜው በላይ ትልቅ ስራ ሰርቶ የሄደ ነው። መኖር ትርጉም የለውም። ማቱሳላ 969 ዓመት ኖረ ይላል መጽሐፍ ቅዱስ። ግን አንድ ነገር ሰራ ተብሎ አልተጻፈም። መምህር ዘላለም እያመመው እየደከመው ደከመኝ ታምም ያለው ሳይል ህመሙን በውስጡ ይዞ ሌላ ሰው እንዳይጨነቅ እጅግ መልካም በጎ ስራዎችን ሰርቶ የሄደ ወንድም ነው። አሁን ለቅሶ የሚገባት ቤተክርስቲያን ናት። ለቅሶ የሚገባው ለኛ ነው። ለምን? አንደበቷ ነው የተዘጋው። ነገስታቱን፣ መሪዎቹን፣ ሌሎቹን ሳይፈራ እውነት የሚናገር ክብር ከሰው የማይፈልግ እንደተደበቀ ኖሮ እንደተደበቀ ጥሎን ሄደ። እቺ ቅድስት ቤተ ክርስቲያን በተፈጥሮም ሆነ ሰው ሰራሽ በሆኑ አደጋዎች የቤተ ክርስቲያን እንቁዎችን እያጣች ትገኛለች። የቤተ ክርስቲያን ንብረቶችንም ምእመኑንም እንደገና ደግሞ መምህሩንም እያጣች ትገኛለች። እንግዲህ አሁንም የሰማነው በጣም ልብ የሚሰብር የቤተ ክርስቲያናችን እንቁ የሆኑ መምህራችንን አጥተናል። እንግዲህ በጣም ልብ የሚሰብር ዜና ነው። ከዚህ ጋር በተገናኘ
ብዙ አባቶች ሊቃነ ጳጳሳት ወደ አሜሪካ ይገኛሉ። ወደዛ አቅንተዋል። ለመምህራችን እንግዲህ ጸሎተ ፍታት ለማድረግ በዛ ይገኛሉ። ከዚህ ጋር ተያይዞ ያሉ መረጃዎችን ወደ እናንተ ይዤ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጉን እርሱ፣ ላይክ በማድረግ ደግሞ መረጃው ብዙ ዘንድ እንዲሰራጭ አድርጉ። በመጨረሻ ደግሞ የማስመለከታችሁ እንግዲህ ከሰሞኑ በዚህ ዓመት ይህ 2018 ከገባ በኋላ እዚች ቅዱስ ቤተክርስቲያን ላይ ብዙ አደጋዎች እየደረሱ ይገኛሉ። ምዕመኑ በጣም በብዙ ቁጥር የሚገመት ምዕመናን እየሞቱ ይገኛሉ። እንዲህ ከሰሞኑ የረሳነው ጉዳይ አይደለም። በአርሲ ኦርቶዶክሳውያን ላይ የደረሰውን እልቂት እናውቃለን። አሁንም እንግዲህ ወደ አማራ ክልል ይህ እልቂት ዞሯል። በአማራ ክልል በሳይንት የተፈጸመ አንድ በኦርቶዶክሳውያን ላይ ግድያ አለ። ከዚህ ጋር ተያይዞ ያለውን መረጃ ለእናንተ ይዤ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። በመጀመሪያ የማስመለክታችሁ የአባታችን ተከታተሉ። ከመላእክት ጋር በደስታ የምንኖርበት ሌላ ዓለም አለን እኮ። ሄደዋል ወገኖቻችን፣ እኛም እንሄዳለን፣ እንከተላቸዋለን። እንደውም ዛሬ የምናስበው እጅግ የምንወደው የሚያሳዝነን በእውነት አንድ ልጃችን የቤተ ክርስቲያን እንቁ ልጅ በእውነት እሱ ይስበክ እንጂ እሱ ያስተምር እንጂ እሱ ያሳምረው እንጂ በእውነት ዛሬ ከመካከላችን ተለይቶ እናስበዋለን ዘላለምን። በእውነት እንደ ስሙ ወደ ዘላለማዊው ሕይወት የሄደው ዘላለምን አንረሳውም መቼ። እሱ ይስበክ፣ ያስተምር፣ ያሳምረው እንጂ በእውነት አናለቅስም። ወደ ሕይወት ነው፣ እረፍት ነው። ወደ ቅዱሳኑ ነው የሄደው እሱ። በእውነት እናስበዋለን እንጂ አናለቅስም። ስለ ራሳችን ነው የምናለቅሰው። አዎ ቤተ ክርስቲያን ታዝናለች፣ እናዝናለን። እንዲህ አይነት ልጆች ስታጣ እንቁ የሆኑ ተሸሽጎ የኖረ እዩኝ ሳይ ተደብቆ የኖረ ዘመኑን በሙሉ ወንጌል ሲሰብክ የኖረ ልጅ በእውነት ዛሬ የጻድቁን እረፍት በምናስብበት ቀን የእሱንም እረፍት እናስባለን። ዛሬ በእውነት እግዚአብሔር በቅዱሳኑ አጠገብ ያሳርፈው፣ በቅዱሳን አጠገብ ያሳርፈው። አንረሳውም። በልባችን ይኖራል። በእውነት ይቅርታ ዛሬ ስለሰማን ነው። እጅግ የሚያሳዝን አስደንጋጭ ዜና ስለሆነብን ነው። አው እንዴት ይረሳል? የወንጌል ገበሬ ያው የምሕረቱ ኮከብ በእውነቱ ይናገረው ያስተምረው እንጂ እሱ በእውነት እያበጠረ እያሳመረ እየፈተፈተ የሚያጎርስ ስለ ብዙዎች ቅዱሳን እሱ ሲናገር ኖሯል። ስለ እሱ አሁን ማን ይናገራል? እንዴት እንናገረዋለን? እሱ ወደ እረፍት ሄደ። ለራሳችን እናልቅስ፣ እኛ ስለ ራሳችን እናልቅስ፣ ስለ ራሳችን እናንባ። የጎደለብን እኛ፣ የቀረብን እኛ፣ ወንጌል የቀረብ እሱ በቃል ብቻ ሳይሆን በሕይወትም አስተምሮ ነው ያለፈው። ባይገርማችሁ በሕይወትም የሚያስተምረውን ኖሮ ነው ያለፈው። እንኑር፣ እኛ እንነሳ፣ እንንቃ። ከተኛንበት አልጋ ተነስተን አልጋችንን ተሸክመን እንጓዝ ወገኖቼ። ከተኛንበት ደዌ እግዚአብሔር ያንቃ። መቼ ነው ንስሐ የምንገባው? እኛስ መጠሪያችን እንዴት ነው? ልጃችን እኮ ድንገት እኮ ነው ሄደው። ሰዎች አገላብጠውት ምን ይህን ይሰማሃል፣ የቱ ጋር ይወጋል፣ የቱ ጋር ይፈልጣል፣ የቱ ጋር ይቆርጣል ብለው እኮ አይደለም። ድንገት ነው ሄደው። እንደውም ስሰማ በእግሩ ሆስፒታል ሄዶ ከትላንት ወዲያ በእግሩ ሆስፒታል ሄዶ ትላንትና አረፈ። እንዲህ ነው እንግዲህ አጠራር። እኛስ እንዴት ይሆን የምንሄደው? ስለ ራሳችን እናልቅሳው። አዎ ከእግዚአብሔር የተለዩ ሰዎች ማልቀስ ይገባቸዋል። በኃጢአት የምንኖር እኛ ማልቀስ ይገባናል። ስለማ ስለ ራሳችን
አዎ በኃጢአት ደዌ ለተመታ ለራሳችን ነው ማልቀስ የሚገባ። ቤተሰቡን ያጽናል፣ ቤተ ክርስቲያንን ያጽናል፣ ሁላችሁንም ያጽናችሁ። የበረከት በዓል ያደርግልን። የጻድቁ በረከት በሁላችን ላይ ይደርብን። ከአልጋችን እንድንነሳ እንንቃ። እንግዲህ ይብቃ መራኮት፣ መተራመስ፣ መጠላላት። ፍቅር ጠፋ። የምንሰማው ዜና ሁሉ ጦርነት፣ መከራ፣ መገዳደል፣ መሞት። ክርስቲያኖች እያለቁ እኮ ነው። ዘመኑ አጠረ እንዴ? ዘመኑ ደረሰ እንዴ? የሚያሰኝ ነው በእውነት። እናልቅስ፣ እናንባ፣ ንስሐ እንግባ። ጊዜው አጭር ነው። የሁላችንም ቀን ጊዜው እየሮጠ ነው። እንደ ሸማኔ መወርወር ከሸማኔ መወርወሪያ ይልቅ እየፈጠነ ነው ዘመኑ። ስለዚህ ንስሐ እንግባ ወገኖቼ። ወደ ስጋው፣ ወደ ቅዱስ ስጋው፣ ወደ ክቡር ደሙ ቅረቡ፣ አትፍሩ። ኑ ወጣት ኃይል፣ ጎልማሳ ኃይል፣ ሁላችሁም ቁረቡ። ካልቆረባችሁ ድነት የለም። ንስሐ ካልገባችሁ፣ ቅዱስ ስጋውን ክቡር ደሙን ካልተቀበላችሁ ድነት የለም። ተጫውቶ ኮከብ ተጫዋች ቢባል አንድ ሰው ጎል ካላስገባ ዋንጫ ያገኛል? እስቲ ንገሩ። ያገኛል? ኮከብ ተጫዋች ይባላል፣ በቃ ይወራለታል። ዋንጫ ግን የለም። መጾሙ፣ መጸለዩ፣ ማስቀደሱ፣ መመላለሱ፣ ጽዋው፣ ሌሎቹ ወንጌል መስማቱ፣ እነዚህ ሁሉ ኮከብ ተጫዋችነት ነው። እሺ ጎሉ ምንድን ነው? በሉ ጎሉ ምንድን ነው? ዋንጫው ምንድን ነው? ቅዱስ ስጋው ክቡር ደሙ ነው ወገኖቼ። እስካሁን ስንቴ ሜዳ ውስጥ ሮጣችሁ፣ በቃ ደግሞ ወደ ጎል ተጠጉ። ስንቴ ሮጣችሁ ከአንዱ ጎል ወደ አንዱ፣ ከአንዱ ጎል አንዴ በዚህ ትገጥማላችሁ፣ አንዴ በዚያ በኩል ትገጥማላችሁ። ጨዋታ እንዲሁ መሄድ፣ መመለስ፣ መሮጥ፣ ጠጋ ወደ ጎል። እሺ በሉ። እግዚአብሔር እሺ በላችሁ። ንስሐ ግቡ፣ ቁረቡ። የበረከት በዓል ያደርገልን። አስረዘምኩባችሁ። እንግዲህ ለአባታችን ቃሎትን ያሰማልን፣ በረከታቸው ይደርብን። እንግዲህ ምንም ማድረግ አንችልም፣ የእግዚአብሔር ጥሪ ነው ይሄ። እንግዲህ ቀኑ ደርሶ መምህራችንን እግዚአብሔር አምላክ ጠርቷል፣ ወደ ራሱ ጠርቷቸዋል። እንግዲህ ነፍስ ይማር ነው የምንለው፣ ነፍሳቸውን ይማርልን። ሁላችሁም ነፍስ ይማር እያላችሁ ኮመንት ላይ አስቀምጡልኝ። ወንድሞቻችን ሀዘናቸውን ገልጸዋል። እስኪ አንዳንዱን ላስመልክታችሁ። መምህር ዘላለም ወንድሙ በስጋ አተነዋል። ሙሉ ሕይወቱ ስለ ክርስቶስና ስለ ወንጌል ሳይሰስት የሰጠ 365ቱንም ቀን ዘላለምን የምታገኙት በአውደ ምሕረት ላይና በአገልግሎት ብቻ ነው። መምህር ዘላለም ባህታዊ ነው፣ ብቸኛ ነው፣ የከተማ መናኝ ነው። ሕይወት ሳያምረው፣ ቤት ሳይሰራ፣ ጎጆ ሳይቀልስ ስለ ወንጌልና ስለ ቤተ ክርስቲያን ብቻ በሀገር ውስጥ ከሀገር ውጭ በየክፍለ ሀገሩ ክርስቶስ ስለሰጠው የወንጌል አደራነት የኖረ ታታሪ እጅግ ብርቱ የሆነ የወንጌል ሰው ነበረ።
ኦርቶዶክሳውያን መቼም በዘላለም ትምህርት ልቡን ያላቀና መንፈሱን ያላረጋጋ ሃይማኖቱን ያልወደደ ማዕተቡን ያላጠበቀ አንድም ሰው የለም። አብሶ በዘጠናዎቹ ያለለኛ በሃይማኖታችን እንድንበረታና እንድንጸና ያደረገን በተሐድሶ እንቅስቃሴ ውስጥ ከፊት ሆኖ በሃይማኖታችን እንድንጸና እንድንቆይ እንድንከርም ያደረገን ዘላለም ወንድሙ ዛሬ ይህንን ብርቱ ይህንን መልካም ሰው ቤተ ክርስቲያን እኛም አጥተነዋል። ወንድማችን ቤት አላማረ፣ መኪና አላሰኘ፣ በፍጹም ቅንነት ያለ ምንም እንከን ዘላለም ይህን ባያደርገው እንኳን ሲባል ሰምቼ የማላቀ እጅግ ትሁትና የሰበከውን ወንጌል የኖርክ ያገለገልከውን የምትመስል መምህራችን ነህ። መምህር ዘላለም እናመሰግናለን። የወደድከው ያገለገልከው ክርስቶስ ኢየሱስ በሰማይ ቅድስት የሆነቿን ነፍስን ይረከብልን። ወንድማችን እንወድሃለን፣ እናከብርሃለን። አንተ የሰበክላት የኖርክላት አንዲቱ ሃይማኖት ቅድስት ኦርቶዶክስ ቤተክርስቲያን በወንጌል ባፈራሃቸው ልጆች ትቀጥላለች። መምህር ዘላለም ወንድሙ በሥጋ ረፍት ተለይቶናል። እግዚአብሔር አምላክ ለእኛ ምስኪን ወላጅ እናቱ መጽናናትን፣ ለወንድሞቹ ለእህቶቹ ለቤተሰቦቹ መጽናናትን ያድልልን። ለቤተ ክርስቲያንም መጽናናት ይመላት። አይገርምም? ነፍሳቸውን በገነት ያኑርልንና መምህር ዘላለም ወንድሙ ከመሞታቸው በፊት አሜሪካ በአገልግሎት ለሄዱበት ምክንያት ለስብከት ነበር እና እዛ ስብከትም ላይ አጀንዳቸው ላይ ርዕስ ጽፈው ነበር። ሊያስተምሩ ያሰቡትን ሊሰብኩ ያሰቡትን ለምዕመኑ ሊያደርሱ የፈለጉትን ሐሳብ ባይኖሯቸውም በአጀንዳቸውም ላይ አስፍረው ነበር። አሁን ግን ያን ነገር ማድረግ አይችሉም። አይገርም? ምክንያቱም ሞት የሚባል ነገር አለ። ታዲያ ከሞት በላይ የሚያስቀና ነገር አለ? የምሬ ነው። እኔ ፐርሰናሊ ሞት ራሱን መሆን ተመኝቼ አውቃለሁ። በቃ መወዳቸውን ሰዎች ሰብስቤ የራሴ ለማድረግ ግን ያው የእግዚአብሔር ሐሳብና የሰው ሐሳብ አንድ አይደለም። ራሱ ባለቤቱ የሸክላው ሰሪ እሱ ነውና እንግዲህ እሱ እንደፈቀደ ነው የምንኖረው። ምንም ማድረግ አይቻልም። ግን ስንቶቻችን ለነገ ብለን አጀንዳችን ላይ ብዙ ነገር ይጻፍ ነው። ነገ ይሄን አደርጋለሁ፣ ነገ ይሄን እንሰራለሁ ብለን ያሰብነው እንኳን አይደለም ለጸብ ለፍቅር የማይበቃ ጊዜ ነው ያለ። ለመውደድ ለመዋደድ የማይበቃ ጊዜ ነው ያለ። ምክንያቱም ነገ የሚባል ነገር የለንም። ማንም ሰው ነገ ላይ እርግጠኛ አይደለም። የተሰጠን ጊዜ አሁን ነው። በቃ አሁን የመዳን ቀን አሁን ናት ይላል መጽሐፉ። በቃ አሁን ነው የተሰጠን። እግዚአብሔርን በቃ መዋደድ ካለብን አሁን፣ መፈቃቀር ካለብን አሁን፣ መታረቅ ካለብን አሁን፣ ይቅር መባባል ካለብን አሁን፣ በቃ ንስሐ መግባት ካለብን አሁን ነው ያለችን ጊዜ። እግዚአብሔርን በቃ መምህር ኖሮ ብቻ አይደለም ወንጌልን የሰበኩን። እንደነዚህ አይነት አባቶች ሲሞቱም ነው ለኛ ወንጌል ሲሞቱ ራሱ ለኛ ወንጌል ነው። ከዚህ በላይ እግዚአብሔር ምስክሬ ነው የምላችሁ ወንጌል የለም እና የተሰጠን ጊዜ አሁን ነው እና በተቻለ መጠን ሁላችንም አሁንን ብንኖር አሪፍ ነው። መልካም ቀን። እንግዲህ ቤተክርስቲያናችን መቼም ከሀዘን ወጥታ አታውቅም። ሁሌም ሀዘን ላይ ናት። ሁሌም አርብ ቀን ላይ ነው የቆመችው። አሁንም በአማራ ክልል የሚፈጸሙ ነገሮች አሉ። ትላንትና በአማራ በሳይንት ምን ተፈጠረ? ወንድማችንን እስቲ እንከታተሉ። ትላንትና መሀል ሳይንት ላይ ኦርቶዶክስ ካህናት ተጨፍጭፈዋል። 26 ሰዎች በመድፍ ተመተው ነበር። ከ26ቱ መካከል 5ቱ ምዕመን ናቸው። ሌላው 21ዱ ካህናት ናቸው። ከካህናቱ መካከል አስተዳዳሪውን ጨምሮ አንድ ቄስ እማሆይና 2 ዲያቆን ተገለዋል። የቤተ ክርስቲያኑን አስተዳዳሪ ጨምሮ ሌሎቹ ደግሞ ከባድ ቁስለትና እግር መቆረጥ፣ እጅ መቆረጥ የገጠማቸው ሰዎች አሉ። ይህ ሁሉ በአብነት ትምህርት ቤትና ቤተክርስቲያን ላይ ጥቃት የደረሰ ነው። ይህ ጥንታዊው በአብርሃ ወአጽብሃ ዘመነ መንግስት የተሰራው የአትሮንሰ ማርያም ቤተክርስቲያን ላይ ነው። በመድፍ ተተኩሶ አስተዳዳሪውን ጨምሮ ካህናትን፣ ዲያቆናትን፣ እማሆይ አቃቢቷን የገደሉት። ግን ቤተክርስቲያን ምንም አላለችም። መግለጫ አላወጣችም። ተቃውሞ አላሰማችም። ዝም። እስከ መቼ ድረስ? ዲያቆናት፣ ቀሳውስት እጃቸው ተቆርጦ እግራቸው ተቆርጦ ቪዲዮም ታየ። ግን ምንም አልተባለም። ትንፍሽ አላሉ። ዋይ ለምንድን ነው ዝም እየተባለ ያለው? ዲያቆናቶቿን ስታጣ፣ ካህናቶቿን ስታጣ፣
በዛ የጉባኤ ተማሪ እንዳለ ይሄን ነገር ፈርቶ አሁን ተበትኗል። እዛ ላይ የነበረው የጉባኤ ተማሪዎች እንዳሉ ከነዚህ መካከል ላይ 5ቱ ብቻ ናቸው ምዕመናን የነበሩት። 21ዱ ካህናት ነበሩ። ግን ቤተክርስቲያን ምንም አላለችም። መግለጫ አላወጣችም። ሐዘንም አልተናገረችም። ምንም ጸጥ አልሰማሁም አላየሁም አለች። ወንድማችን ጸጋዬ ቃሎትን ያሰማልን፣ እናመሰግናለን። እንግዲህ ምንም ማድረግ አይቻልም። እግዚአብሔር ለቤተ ክርስቲያንም ቀኗን ያውጣላት። ፍትህ ከእግዚአብሔር ነው የሚገኘው። ለሞቱት ነፍስ ይማር፣ ያሉትንም እግዚአብሔር ይጠብቅ።